መጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዶማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 10 ናፖሊዮን ወደ ስልጣን በተመለሰባቸው ጥቂት ቀናት ወቅት ዳንግላር በፍርሃት ሲጨነቅ ነበር የኖረው። ኤድመንድ በማንኛውም ጊዜ ከስር ሊፈታ እንደሚችልና የደረሰበትን በደል ሁሉ ያለ ርኅራኄ እንደሚበቀለው ይሰጋ ነበር። በዚህም የተነሳ ፋራውን ላይ የነበረውን የሂሳብና የግምጃ ቤት ሹምነት ቦታ ለሞራል አስረክቦ ለአንድ የስፓኝ ነጋዴ ለማገልገል ተቀጠረ። የስፓኙ ነጋዴ ዳንግላርን ለስራ ወደ ስፓኝ ዋና ከተማ ወደ ማድሪድ ስለወሰደው የዳንግላር አድራሻ ተሰወረ። ፈርናንድን ብዙም የሚያስጨንቀው ነገር አልነበረም። ኤድመንድ ድራሹ ጠፍቶለታል። እሱም የሚፈልገው ይህንኑ ሲሆን ኤድመንድ ምን እንደደረሰበት ለማወቅ ደንታ አልነበረውም። ይህ በእንዲህ እንዳለ ንጉሡ የክተት ጥሪ በማቅረባቸው መሳሪያ ያለው ሁሉ ለዘመቻ ሲንቀሳቀስ ፈርናንድም በአገር የመጣ ነውና እሱ በሌለበት ተቀናቃኙ ኤድመንድ ከስር ተፈቶ ምኞቱን ባዶ እንዳያደርገው እየተጨነቀ ሜርሲደስን ከኋላው ትቶ ወደ ጦር ግንባር ዘመተ። ለሜርሲደስ ያለው ፍቅር በሐዘኗም ሆነ በጭንቀቷ ወቅት እሱን የሚሰማው ሐዘንና ጭንቀት ለፍላጎቷ መሟላት የሚያደርገው መዋተት በሜርሲደስ ልብ ውስጥ መስረጻቸውን አላቋረጡም። ሜርሲደስ ወትሮም በፈርናንድ ወንድምነት ስትመካ የኖረች ሴት ነበረች። አሁን ደግሞ ልቧ ውስጥ አንድ ሌላ ነገር መስመጥ ጀመረ። ውለታ። ይህንን የተረዳው ፈርናንድ ወደ ዘመቻ ሲሄድ ኤድመንድ ካልተመለሰ በስተቀር ሜርሲደስ አንድ ቀን ይሱ እንደምትሆን ተስፋ እያደረገ ነበረ። ሜርሲደስ ብቻዋን ቀረች። ያለመታከት በካታላኖች መንደር ስትዘዋወር አንዳንድ ጊዜ ኃይለኛው ፀሐይ እየወረደባት ሳትንቀሳቀስ ተገትራ ስትውል፣ ሌላ ጊዜ ደግሞ ከባህሩ ዳርቻ በመቀመጥ ሙሿን የሚያስተጋባ የሚመስላትም የውሃ እንቅስቃሴ እያዳመጠች ተስፋ የሌለውን ጨለማ ሕይወት ከመግፋት ይልቅ ባህር ውስጥ መስጠምን ስትመኝ በእንባ እየታጠበች ታሳልፋለች። ባህር ውስጥ እንዳትገባ የሚያግዳት የመኖር ፍላጎት ወይም የወኔ መጥፋት አልነበረም። ራሷን ከማጥፋት የሚመልሳት የሃይማኖቷ ሕግ ነበረ። የናፖሊዮን መንግስት ሲገረሰስ የኤድመንድ አባት የነበራቸው የመጨረሻ ተስፋ ተሟጠጠ። ከልጃቸው ከተለያዩ ከ5 ወራት በኋላ
የሜርሲደስን ክንድ እንደተደገፉ የመጨረሻውን ትንፋሻቸውን ውጠው የዘላለም እንቅልፋቸውን ተኙ። ለቀብራቸው ስነ ስርዓትና በህመማቸው ወቅት የገቡትን ዕዳ ከፍሎ የሰላም እንቅልፍ ያስተኛቸው ሞራል ነበረ። ይህንን ማድረግ ራሱ ራስን ከመግደል የማይተናነስ ወኔ ነበረ። በናፖሊዮን ደጋፊነት የተወነጀለ እስረኛን አባት መርዳት የወንጀሉ ተባባሪ እንደመሆን ይቆጠር ነበርና ኤድመንድ ከምድረ ገጽ በታች ጨለማ ቤት ውስጥ እንደ ቆሻሻ የተጣሉ እስረኞች በሚዳክሩበት የኑሮ አሮንቃዋ ይዛቅጥ ጀመረ። በመጀመሪያ አካባቢ የተስፋ ጭላንጭልና የንጽህና ልበ ሙሉነት ልቡን አንጠርብበውት ስቃዩን ሁሉ በወኔ ይገፈጠው ነበረ። ጊዜ እየተጓተተ ሲሄድ ግን ተስፋውን ማጣት ብቻ ሳይሆን የግል ንጽህናውን እንኳ እየተጠራጠረ መጣ። በመጨረሻም ወደ መማጸን አዘነበለ። የሚማጸነው አምላኩን ሳይሆን ሰዎችን ነበረ። ከዚያ አሰቃቂ ክፍል አውጥቶ የበለጠ ጨለማና የበለጠ ምሬት ውስጥ የጠለቀ ቢሆንም እንኳ ሌላ ክፍል ውስጥ እንዲያዘዋውሩት ተማጸነ። ይብስ የሚያስከፋ ቢሆንም ለውጥ ለተወሰነ ጊዜ መንፈስን ዘና ሊያደርግ ይችላል። መጻሕፍት እንዲሰጡትና ወጣ ብሎ ሰውነቱን እንዲያንቀሳቀስ ለመነ። ይሁን እንጂ እብድ ነውና መልእክቱን የሚያመላልስለት ዘበኛ እንኳን ከልቡ አላዳመጠውም። እሱ ግን ልመናውን አላሰለሰም። በመጨረሻው በሰው በኩል ያለው ተስፋ ሲሟጠጥ ኤድመንድ ወደ ጸሎት ገባ። በልጅነቱ ያጠናውን ጸሎት እየደጋገመ ሲናገር በቃላቱ ውስጥ ከዚህ በፊት ያልታወቀው ትርጉም ይከሰትለት ጀመረ። ከብሶቱ ጋር የሚነጋገርበትን ጣፋጭ ቋንቋ ምንነት የሚያስረዳው መራራ ዘመን እስካልደረሰበት ድረስ ለደስተኛ ሰው መዝሙርም ቢሆን የቃላት ጥሻ፣ የጩኸት ዋሻ ነው። ግን አልሆነም። ጸሎቱም ቢሆን ከወህኒ አላወጣውም። እንደሚኖርበት ክፍል መንፈሱም ጨለመ። ቀኑን ከሌት መለየት ባለመቻሉ የጊዜ ምንነት ጠፋበት። መኖር አለመኖር፣ ጣዕም፣ ምሬት ለሱ ልዩነት አልነበረውም። አእምሮው የተላበሰውና ዙሪያውን የወረሰው አንድ ነገር ብቻ ነበረ፣ ውስጣዊ ባዶነት፣ ዳፍንት። ህሊናውን የሞላው አንድ ሐሳብ ብቻ ነበር፣ ከመሬት ስር የተቀበረ ደስታው መንስኤ ምንድነው? ማን ነው ተጠያቂ ለዚያ የኑሮ አተላ፣ ለዚያ የህይወት ትቢያ? እንዴት ነው ብሩህ ዕድሉ ካፈር የተደባለቀው? ወይስ ሲወርድ ሲዋረድ የመጣ የአያቴ ቅድመ አያት ግፍ ዕዳ ከፋይ ሆኖ ይሆን? የተስፋው መመንመን
ለሁሉም ነገር ደንታ ቢስ መሆንን አስከተለ። ብሶቱና ምሬቱ ስለሚገፋፉት ብቻ አፉ ያመጣቸውን ቃላት ድምፁን ከፍ አድርጎ ሲያጓራ ዘበኛው እንኳ በድንጋጤ ይሸበር ነበር። የማይለው የለውም። የማያውቃቸውን ጠላቶቹን ይሳደባል። የማያውቃቸውን ባላጋራዎቹን ይረግማል። በገራም ልቡ ይዝትባቸዋል። ከዚያ ስፍራ ወጥቶ የልቡን ሊያደርስ ብድሩን ሲመልስ ትንሽ ይቆይና ደግሞ ወደ አምላኩ ጸሎት ያደርስና ምሕረት እንዲያወርድለት ፊቱን እንዲመልስለት ይለምናል። አንዳንድ ጊዜ በቁጭት በክፍሉ ውስጥ በመወራጨት ከግድግዳ ይጋጫል። ቪልፎርት ያሳየው የሐሰት ደብዳቤ በአእምሮ ድቅን ይላል። በእያንዳንዱ መስመር ያነበባቸው ቃላት በእሳት ነበልባል በሚንቀለቀሉ ፊደላት የተጻፉ መስለው ይታዩታል። በዚህ ጊዜ ደግሞ በዚያ የጨለማ አዘቅት ከቶ የሚያማቅቀው የአምላክ ቁጣ ሳይሆን የሰዎች ሸር መሆኑን ይረዳል። እኒህን የማይታወቁ ሰዎች በሐዘን ጦር በተወጋ ልቡ ረገማቸው። ሳይበድላቸው ሕይወቱን በቁም ስቃይ ለዘፈቁበት ሰዎች በምድር ላይ ያለውን የሰቆቃና የግርፋት ቅጣት ደራርቦ ተመኘላቸው። ከሞት የባሰ ቅጣት ተማጸነላቸው። የሞት ነገር በሐሳቡ ሲመላለስ ራሱን በመግደል ከመከራ መገላገል እንደሚቻል መርሳቱን አስታወሰ። አንድ ጊዜ ራሱን ለሞት አሳልፎ ለመስጠት እንደወሰነ በደስታ ባህር መዋኘት ጀመረ። የሞት ሐሳብና ምስሉ እያዘገሙ በቀረቡት መጠን በጨለማ ክፍሉ ውስጥ ነግሰው የኖሩት ሐዘንና ትካዜ ከክፍሉ ለቀው የወጡ መሰለው። ሕይወትን ባትፈለገው ጊዜ እንደ አሮጌ ጨርቅ አውልቆ ጥሎ እፎይ ማለት እንደሚችል ሲገነዘብ መከራ ራሱ ይቀለው ጀመረ። ራስን ለመግደል ሁለት መንገዶች ነበሩ። የመጀመሪያው የለበሰው ልብስ በገመድነት ካዘጋጀ በኋላ ከመስኮቱ ብረት ጋር በማሰር መሰቀል ሲሆን፣ ሁለተኛው ምግብ ማቆም ነው። የመጀመሪያው ሐሳብ አልዋጥልህ አለው። የባህር ላይ ዘራፊዎች በመርከቦች አውታር ላይ ተንጠልጥለው ሕዝቡ ሲሳለቅባቸው ሲያይ የኖረ ሰው በመሆኑ ከሞቱ ይልቅ የክብሩ መደፈር ቆጠቆጠው። ሁለተኛውን አማራጭ ለመፈጸም ለራሱ መሐላ አደረገ። የሚሰጡኝን ምግብ በመስኮት ወረውራለሁ ሲል አሰበ። የበላሁት ይመስላቸዋል። ከዚያን ቀን ጀምሮ በቀን 2 ጊዜ የሚሰጠው ምግብ
ብርሃን በማሳየትና አየር ለማስገባት ሳይሆን ለይስሙላ በተሰራችው መስኮት ወደ ውጪ መወርወር ጀመረ። የመጀመሪያው ምግቡን የወረወረው ቦኔ ነበረ። ሁለተኛው ላይ ጥቂት አሰላሰለ። ቀጥሎ ግን በቅሬታ ከዚህ በፊት ሽታውን እንኳን ለመልመድ ብዙ ጊዜ የፈጀበትን ፍራፍሬ የረሃብ አለንጋ ለሆድ ብቻ ሳይሆን ለዓይንና ለአፍንጫም ተናፋቂ ያደርገው ጀመረ። አልፎ አልፎ ለረጅም ጊዜ የሸተተውን ስጋ ወይም የሻገተውን ጥቁር ዳቦ አትኩሮ ሲመለከት ይቆያል። ነገር ግን ወዲያውኑ ያቀረበውን መሐላ ያስታውስና ራሱን መክዳቱን ስለማይፈልግ ብቻ መሐላውን ከማፍረስ ይመልሰዋል። በመጨረሻውም ራቱን ተነስቶ ወደ ውጪ ለመወርወር እንኳን አቅም አጣ። በሚቀጥለው ቀን ዘበኛው ሲገባ ኤድመንድ መስማትም ሆነ ማየት ተስኖታል። ዘበኛው ኤድመንድ ከባድ ሕመም እንዳመመው ነበር የገመተው። ኤድመንድ ግን በአጭር ጊዜ ውስጥ ሕይወቱ እንደምታልፍ እየተጠባበቀ ነው። ራሱን ገና ባይስትም አካላቱ ማዘዝ ተስኖታል። መላ ሰውነቱ ዛለ። ጨጓራው እየተፋጨ ማጓራቱን አቆመ። በዚህ ሁኔታ ህልፈተ ሕይወቱን እየተጠባበቀ ከምሽቱ 3 ሰዓት እንደሆነ ከተኛበት ክፍል ቀጥሎ ካለው ግድግዳ የሚመጣ የሚመስል የድምጽ ዳና ተሰማው። የተለያዩ ነፍሳት በክፍሉ ውስጥ የጭርጭርታ ድምጻቸውን ሲያሰሙት የኖሩ ሲሆን ከነሱ ድምጽ ጋር በመለማመዱ እንቅልፉን ሊረብሹት አይችሉም። አሁን ግን ሕዋሳቶቹ በምግብ እጦት ስራቸውን እንደወትሮ ባለማከናወናቸው ይሁን ድምፁ በርግጥ ወትሮ ከሚሰማው ሁሉ ከፍ በማለቱ ወይም በዚያ የጣረ ሞት ሰዓት ሁሉም ነገር ትኩረት በመሳቡ አልገባውም። ብቻ ያለ ኃይሉን ተጠቅሞ እንደምንም ከአንገቱ ቀና ብሎ ያዳምጥ ጀመረ። በትልቅ ጠፍር በጠንካራ ስለት ወይም በሌላ መሳሪያ አንድ ነገር ያለ ማቋረጥ ሲቧጠጥ ተሰማው። ድምፁ ለ3 ሰዓት ያህል ከተሰማ በኋላ አንድ ነገር የወደቀ መሰለው። ከዚያ በኋላ ጸጥታ ሰፈነ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።